ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ አርብ ህዳር 19 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ መሐንዲ ሐሰን በ2019 ዓ.ም ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የነበረው የረጅም ጊዜ ግጭት በማስቆሙ የኖቤል የሰላም ሽልማት አሸነፈ። ዛሬ ግን በሁለቱ ሀገራት መካከል አዲስ ግጭት ሊፈጠር እንደሚችል እየተሰማ ነው። ታንኮች ወደ ድንበር እየተንቀሳቀሱ ነው። ኢትዮጵያ ከኤርትራ ጋር ሌላ ጦርነት አፋፍ ላይ ናት። ጌታቸው ረዳ እንደዚህ አላስቀመጡም። ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለውን መሬት በባለቤትነት ከመያዝ ጋር ይደባለቃል። እኔ እስከማውቀው ድረስ ኤርትራ ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም። መሐንዲ ሐሰን ይህ ወደ ጦርነት አያመራም እያሉ ነው። ጌታቸው ረዳ ይህ ወደ ጦርነት ይመራል ብዬ አልጠብቅም። ቢያንስ በአጭር ጊዜ ውስጥ መሐንዲ ሐሰን ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ይህንን ታሪካዊ ስህተት የወደብ ጉዳይ እናርማለን ብለዋል። ኢትዮጵያ ወደብ አልባ ሆና እንደማትቀር 1,000,000% እርግጠኛ ነኝ ብለዋል። የኢትዮጵያ ጦር ማንኛውም መስዋዕትነትን ለመክፈል ዝግጁ ነን ብለዋል። እነዚህ እንዴት ማስፈራሪያ አይሆኑም? አቶ ጌታቸው ረዳ ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ አህመድ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ፣ እመነኝ ብለዋል። መሐንዲ ሐሰን ይህ እምነት ነው። እውነቱን ልንገርህ፣ በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር። የኢትዮጵያ መንግስት የአስፋልት መንገድ ሲገነባ አየሁ። በግልጽ የኤርትራ መንግስትን በበኩሉ እየገነባ ነው። ስለዚህ በቅርቡ የተፈጠረ አለመግባባት መሆን አለበት። ያንን ያህል ኢንቨስት ካደረጉ ሁለቱ ወገኖች ተመልሰው የሚስማሙበት መንገድ አያጡም ብለዋል። የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቢ ሕግ ነገሰ ከበደ በታጣቂዎች ታፍነው ከተወሰዱ በኋላ ረቡዕ ህዳር 17 ቀን በአሰቃቂ ሁኔታ እንደተገደሉ የክልሉ አቃቢ ሕግ ጽሕፈት ቤትና የክልሉ አቃቢ ሕግ ማህበር ባሰራጩት መረጃ አስታውቀዋል። ማህበሩ አለማየሁ መሰለ፣ አዲሱ ለገሰና ይርጋለም ምትኩ የተባሉ ሌሎች 3 አቃቢ ሕግ ጭምር አብረው እንደታገቱና ያሉበት ሁኔታ እንደማይታወቅ ተገልጿል። እገታው የተፈጸመው አራቱ አቃቢ ሕግና ወደ ምስራቅ ወለጋ ዞን ጅማ አርጆ ወረዳ ለስራ በመጓዝ ላይ ሳሉ እንደነበር ማህበሩ ጠቅሷል። ድርጊቱ የህግ የበላይነት የጣሰ ሙያዊና ባለሙያዎችን ስጋት ላይ የጣለ እንዲሁም ከፖለቲካ ተሳትፎ ገለልተኛ የሆኑ ባለሙያዎችን ያስደነገጠ ነው ያለው ማህበሩ መንግስት 3ቱን ታጋቾች በአስቸኳይ እንዲያስለቅቅ ጠይቋል። በቤኒሻንጉል ጉሙዝ ክልልና በሱዳን አጎራባች አካባቢዎች ሲንቀሳቀሱ የነበሩ ታጣቂ ኃይሎች የክልሉን መንግስት የሰላም ጥሪ ተቀብለው ትጥቃቸውን በመፍታት ትናንት ወደ ሰላማዊ ህይወት እንደተመለሱ የክልሉ መንግስት አስታውቋል። ታጣቂዎቹ ትጥቃቸውን ፈተው አሶሳ ከገቡ በኋላ ከክልሉ ርዕሰ መስተዳደር አሻሊድ ሐሰን ጋር እንደተወያዩ ተገልጿል። ወደ ሶማሊያ ህይወት የተመለሱት ታጣቂ ኃይሎቹ በሱዳን አጎራባች አካባቢዎችና የታላቁ ህዳሴ ግድብ በሚገኝበት ጉባ ወረዳ ሲንቀሳቀሱ ነበር ተብሏል። ሆኖም የክልሉ መንግስት ትጥቃቸውን ፈተው የተመለሱበት ታጣቂዎች ብዛት አልተጠቀሰም። የስፖርት አወራራጅ ድርጅት ባለቤትና ተባባሪዎቻቸው በቁጥጥር ስር ዋሉ። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤትና ተባባሪዎቻቸው በቁጥጥር ስር ውለዋል። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው በቤቲንግ የስፖርት አወራራጅ ድርጅትና ፌንቴክ ወይም አግሪተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይተዋል። ፍቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፍቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸው ተገልጸዋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደር የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥጥር ስር መዋላቸውን መግለጫው አስታውቀዋል። በተለይ በህጋዊነት ሽፋን ፍቃድ ያወጡ ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፍቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸው መሰወራቸው ተገልጿል። የቤቲንግ ስፖርት አወራራጅ ድርጅት ፌንቴክ ወይም አግሪተር ተብለው ከሚጠሩ የፋይናንስ ስርዓቶች ከሚያሰለጥኗቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱት ከነበረው የገንዘብ መጠን መንግስት በተለያዩ የገበያ አማራጮች ማግኘት የነበረበትን 100
ቢሊዮን ብር በላይ መሰወራቸው እንደተደረሰበት ተመላክቷል። የቤቲንግ የስፖርት አወራራድ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትና የሚያዘዋውሩት የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት የጠቆመው መግለጫው በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የኋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙት ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውቀዋል። ፊንቴክ ወይም አግሪተር የሚባሉ የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማት ከብሔራዊ ባንክ ፍቃድ በመውሰድ የሚያንቀሳቅሱ ቢሆንም የደንበኛ ሚስጥር መጠበቅ የሚሉ ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራድ ድርጅቶች የሚያንቀሳቅሱት የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይንም አሳንሰው በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎቱ መግለጫ አብራርተዋል። የተለያዩ ሀገር ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸውን እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሽ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረጉት ስምረት ተጠራጣሪዎቹ መያዛቸው ተመላክቷል። በህገወጥ ድርጊት ከሀገር ሲሸሽ የነበረው ከፍተኛ የገንዘብ ሽብርተኝነትና ጸረ ሰላም ቡድኖች በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል የጠቆመው መግለጫው ሀገራዊ የማይክሮ ኢኮኖሚ ማሻሻያውን በመጻረር የኢትዮጵያ ብሔራዊ ደህንነትና ጥቅሞች ስጋት ላይ ለመጣል የሚያደርገው እንቅስቃሴ አካል በመሆኑ ዜጎች ማንኛውንም አይነት ተመሳሳይ እንቅስቃሴ ሲመለከቱ ለደህንነትና ለጸጥታ አካላት የሚሰጡት ጥቆማ አጠናክረው እንዲቀጥሉ የብሔራዊ መረጃና ደህንነት አገልግሎት በመግለጫው አመልክተዋል። በህዝብ ተወካዮች ምክር ቤት ከቤኒሻንጉል ጉሙዝ ክልል የቦሮ ዲሞክራሲያዊ ፓርቲ ተወካይ መብራቱ አለሙ የቦሮ ዲሞክራሲያዊ ፓርቲ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ራሱን አፍርሷል የተባለው ፓርቲውን የመሰረቱት አብላጫ የስራ አስፈጻሚና ማዕከላዊ ኮሚቴ አባል ሳያሟሉ ነው በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ተቋማቸውን ገልጸዋል። መብራቱ የፓርቲው ሊቀመንበር የፓርቲው ቀኝ እጅ ሆነውን ዮሐንስ ተሰማን በሴራ በማሳሰር ለዚህ ውህደት መንገድ ተጠርገዋል በማለት ከሰዋል። መብራቱ በፓርቲው ውህደት ዙሪያ ያላቸውን ቅሬታ ለምርጫ ቦርዱ እንደሚያቀርቡም ገልጸዋል። የፓርቲው ሊቀመንበር አመንቴ ገሺ በበኩላቸው መብራቱ የንጋት ፓርቲ እንጂ የቦዴፓ አባል አይደለም በማለት በማህበራዊ ትስስር ገጻቸው ምላሽ ሰጥተዋል። የክልሉ ርዕሰ መስተዳደር አሻሊድ ሀሰን ፓርቲው ራሱን አክስሞ ከክልሉ መንግስት ጋር በአንድነት ለመስራት መወሰኑን የገለጸ ሲሆን ፓርቲው ከገዢው ፓርቲ ጋር እየዋሃድ እንደሆነ ግን በግልጽ አልተጠቆመም። የኢትዮጵያ የመሰረተ ክርስቶስ ቤተክርስቲያን መሪዎች በአውሮፓውያን አቆጣጠር በ2028 ኢትዮጵያ ውስጥ ሊያዘጋጁት የነበረውን የዓለም የሜኖናይቶችን ዓለም አቀፍ ጉባኤ እንደሰረዙ ተሰምቷል። የቤተክርስቲያኗ መሪዎች የዓለም የሜኖናይት ቤተክርስቲያን ጉባኤ የሰረዙት የዓለም የሜኖናይት ጉባኤ የተመሳሳይ ጾታ ጋብቻን ከሚደግፉ የሰሜን አሜሪካ ቤተክርስቲያናት ጋር ግንኙነት አለው በሚል ምክንያት ቤተክርስቲያኗ ጉባኤውን ለማስተናገድ መወሰኗን በመቃወም ኢትዮጵያ ውስጥ በማህበራዊ መገናኛ ዘዴዎች ላይ ብርቱ ተቃውሞ በመቀስቀሱ እንደሆነ አናባቢሲስ ወርልድ የተሰኘ ዓለም አቀፍ ሃይማኖታዊ ዜና ምንጭ ዘግቧል። የኢትዮጵያ መሰረተ ክርስቶስ ቤተክርስቲያንም የተመሳሳይ ጾታ ጋብቻ ከሚደግፉ ቤተክርስቲያን ጋር ህብረት መፍጠር ከመሰረታዊ ሴቶች ጋር ይጋጭብኛል በማለት ከቀናት በፊት ባወጣው መግለጫ የሜኖናይቶች ጉባኤ ቤተክርስቲያኗ ጉባኤውን ማስተናገዱን የሰረዘችው በማህበራዊ መገናኛ ዘዴዎች የተሰራጨው ሐሰተኛ መረጃ በመሪዎቿ ላይ ከፍተኛ ስጋት ስለፈጠረ መሆኑን እንረዳለን ማለት ቅሬታውን መግለጹም ዘገባው አመላክቷል። ጀነራል ሆርታንታም በጊኒ ቢሳው የሽግግር ፕሬዝዳንት ሆነው ቃለ መሐላ ፈጸሙ። ጦር ሰራዊቱ ሀገሪቱን መቆጣጠሩን በመጥቀስ ከፍተኛ መኮንኑ ለአንድ ዓመት የተሾመ መሆኑን አስታውቀዋል። ቃለ መሐላ የፈጸሙት በመከላከያ ሰራዊት ዋና መስሪያ ቤት በተካሄደው ስነ ስርዓት ላይ ነው። ቀደም ሲል የጊኒ ቢሳው ፕሬዝዳንት ኡማሮ ቢስኮ ኢምባሎ መታሰራቸውንና የመፈንቅለ መንግስት ሙከራ ሰለባ መሆናቸው አስታውቀዋል። የተቃዋሚ ፓርቲ አባላት መሪዎች ህዳር 23 ቀን 2025 ዓ.ም የተካሄደው ፕሬዝዳንታዊ ምርጫ ተከትሎ የተደረገውን የድምጽ ቆጠራ ሂደት ለማደናቀፍ የተወሰደ እርምጃ ነው ብለውታል።
ኡጋንዳ በአሁኑ ጊዜ ጦርነት ከሌለባቸው ሀገራት የሚመጡ ሰዎች እንደ ስደተኛ እንደማትመለከታቸው አስታወቀች። ኡጋንዳ ጦርነት ከሌለባቸው ሀገራት የሚመጡ ሰዎችን እንደ ስደተኛ እንደማይታይ ስትገልጽ እነዚህ ሀገራት ኢትዮጵያ፣ ሶማሊያና ኤርትራ ናቸው ተብለዋል። ለ2 ሚሊዮን የቀረቡ ስደተኞች እያስተናገደች ያለችው ኡጋንዳ የድጋፍ እጥረት የገጠማት ሲሆን የስደተኞቹ መብዛት ሀብትና አገልግሎቷ ላይ ጫና እየፈጠረ ነው። ኡጋንዳ ከተባበሩት መንግስታት ድርጅት የስደተኞች ኮሚሽን በአመት $240 ሚሊዮን ድጋፍ ታገኝ እንደነበር ገልጻ አሁን ላይ ድጋፉ ከ$100 ሚሊዮን በታች መሆኑን ገልጻ በዚህ አመት $18 ሚሊዮን ብቻ መቀበሏን አስታውቃለች። ኡጋንዳ ስደተኞች መቀበሏን እንደማታቆም ገልጻ ከ3 ሀገራት ከዚህ በኋላ የሚመጡ ዜጎችን ግን እንደ ስደተኛ እንደማትቀበል ገልጻለች። በአሁኑ ጊዜ በስደተኝነት ተመዝግበው ያሉ የ3 ሀገራት ዜጎች ግን በስደተኝነት ተመዝግበው ይቀጥላሉ ሲል እየዘገበው DW አፍሪካ ነው። ውድ አድማጭ ተመልካቾቻችን መረጃዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።